ሰኔና ሰኞ ዛሬ ተገናኙ። ሰኔና ሰኞ በተገናኙ ጊዜ አባቶች እንደነገሩን አባቶች ሲሉን እንደነበሩ የፈተና የመከራ የስቃይ የችግር ጊዜ ነው ይላሉ። ሰኔና ሰኞ ከባድ ናቸው ይላሉ። ሰኔና ሰኞ ዛሬ ተገናኝተዋልና አባቶች፣ እናቶች፣ ወንድሞች፣ እህቶች ከያላችሁበት በጾም በጸሎት በስግደት እነሆ እግዚአብሔርን እንለምነው፣ ወደ እግዚአብሔር እንማጸን። በየዋሻው በየኮረብታው በየገዳማቱ ያላችሁ አባቶች ይህንን የምትመለከቱ ብፁዓን ቅዱሳን ቡሩካን አባቶች ሁላችሁም ጸሎትን አውጃችሁ ማቱ፣ ክፋቱ፣ ተንኮሉ፣ ጦርነቱ፣ ረሃቡ፣ ጥማቱ እንዲጠፋ እንዲመለስ በረከት፣ ረድኤት፣ ሰላም፣ አንድነት፣ ፍቅር እንዲመጣ በጸሎት እንበርታ እንጽና ብላችሁ አዋጅን አውጁ። አዋጅን አውጁ። አዋጅ አዋጅ ብላችሁ ሰኔና ሰኞ ተገናኝተዋልና ይሄ የሰኔና የሰኞ መባቻ ሰኔ ሰኞ ቀን ሲያብት የፈተና ወራት የፈተና ጊዜ ነውና ያው እንደምታዩት እንግዲህ በተለይ በአዲስ አበባ ዝናብ ገና በመጋቢት ይጀምርና መጋቢት ጀምሮ እስከ ህዳር እስከ ጥቅምት ድረስ ክረምት ነበር የሚሆነው፣ ዝናብ አያባራም ነበር። አሁን ግን እንደምታዩት ግንቦትና ሰኔ ሙቀቱ ከባድ ሆኗል። ዝናቡም ወደ ኋላው ሸሽቷል። እነሆ በየክፍላተ ሀገሩ ሞትና መፈናቀል ሆኗል። እነሆ በየክፍላተ ሀገሩ እህል በሚበቅልበት አዝመራ በሚበቅልበት ዘመን ሰዓት ከብቱ ሳር በሚጠግብበት ጊዜ አሁን እንደምታዩት ፀሐዩ በጣም ሙቋል፣ ገጧል። ሙቀቱም አልቻል ብሏል። እነሆ ሞትና መገዳደልም በስቷል። ስለዚህ ጸሎት ያስፈልጋል። ወደ እግዚአብሔር መጮህ ያስፈልጋል። ወደ እግዚአብሔር ጩሁ፣ ወደ እግዚአብሔር ተማጸኑ፣ እንማጸን። እኔም በአቅሜ እንግዲህ ኃጢአተኛም ብሆን በደለኛም ብሆን ብዝች ባለሁባት ዋሻ እንደምታዩት በአሰለፈች ጽዮን ቅድስት ማርያም በዋሻዋ ስር ሁኜ እየጸለይኩ እገኛለሁ። አዎ፣ ስለዚህ እናንተም ጸልዩ፣ እናልቅስ፣ ዋይ እንበል፣ ምሾ እናውጣ፣ ወደ እግዚአብሔር እንጩህ። መሐሪ ነው፣ ይቅርባይ ነው። አዎ፣ ተለማኝ ነው። ማቱን ወደ ምሕረት ቁጣውን ወደ ትዕግስት እንዲመልስልን የእሱ የአምላካችን የልዑል እግዚአብሔር ቅዱስ ፍቃድ ይሆንልን። ድንግል ማርያም አትለያቸው፣ አትለየን። ፍቅር ሰላም ያወርድልን። የሞቱትን ነፍስ ይማርልን። የተወለዱን ያሳድግልን። ዝናበ ምሕረቱን ጠለ በረከቱን ያወርድልን። አሜን ለሁላችን።